አሁን በጣም ከባዱ የሚስተዋለውን ነገር እንደው ብናገር ደስ ይለኛል። እሱ በክርስትና ሕግ አይሰራም። ክርስትና እንደው ተራ ነገር አይደለም፣ ማላገጫ አይደለም። ሳጥናኤል ቅዱስ ገብርኤልን መስሎ የመምጣት አቅም አለው። የሚወድህን ሰው በወደድክበት የፍቅር መጠን ልክ የሚጠላህን ሰው መውደድ ነው። ዋጋ ያስከፍላል። የሰው የሆነውን ነገር በሙሉ የራስህ በማድረግ የምትከብርበት ህይወት አይደለም። እኔ ሲኦልን አልፈራም እንዴ! ሲኦል ነው የሚያስፈራው፣ እሱን ማጣት ነው የሚያስፈራው። ሀጣ አጣ ነው የሚለው ማጣት ነው። ለምሳሌ እኔ ተፈርዶብኝ ሲኦል ብገባ ተወዳጁን ክርስቶስን ሳላይ የሱን ዙፋን በሱ ፊት የሚያውደውን ያንን በጎ መዓዛ ሳላሸት በመቅረቴ ያ ጸጸት ነው እሳት ሆኖ የሚገለኝ። ካንተ የሚቀርበኝ ክርስቶስ ነው። ልርቀው ማልችለው ላመልጠው ማልችለው ጌታ ነው ምትል ቸርች ውስጥ ያሉ ነገሮችን ስታይ እና አባቢሾ ይታወቃሉ። በጣም ክርስቶስን ይወዳሉ። በጣም ጌታ እንዲገለጥልን ምን እናድርጋሉ? ታው ጌታ በዚህ ሰዓት ተራራው ላይ ይገለጣለሁ ብለዋል። ያንን ሽማግሌ ሽኮኮ አዝለው ተራራውን መውጣት ጀመሩ። ሰዎች ከሰይጣን እንዲማሩ ፈልጋለሁ። በመላው የክርስትና እምነት ተከታዮች ዘንድ አሁን በጣም ከባዱ የሚስተዋለውን ነገር እንደው ብናገር ደስ ይለኛል። ማመንስ ሰይጣንም ያምናል ነው ነገሩና ሰይጣን እግዚአብሔር ፈጣሪ እንደሆነ ያውቃል፣ ይረዳል በደንብ እንዴት እንደወረደ ከስልጣኑም ያውቃል። እግዚአብሔር ኃያል እንደሆነም ያውቃል፣ ፈራጅ እንደሆነም ያውቃል። ችግሩ ሰይጣን ህይወት የለው፣ ምግባር የለው። የሰይጣን ችግር የምግባር ጉድለት ነውና እንደው እምነት ካለኝ ጸድቃለሁ የሚሉ ሰዎች ከሰይጣን እንዲማሩ ፈልጋለሁ። ሰይጣን ትዕቢቱን ያወረደው እንጂ እግዚአብሔር ፈጣሪ እንደሆነ ያውቃል፣ ግን በስህተት ራሱን ፈጣሪ ለማድረግ ሞከረ፣ በጉልበት በትዕቢት መንፈስ ማለት ነውና ክርስቲያን ማለት እንደ ክርስቶስ የሚኖር ነው፣ ክርስቶስን የሚመስል ነው። ከስሙ ስትነሳ ክርስቲያን ማለት የክርስቶስ አካል ማለት ነው፣ የክርስቶስ የሆነ ሰው የክርስቶስ ወገን ማለት ነው እንጂ እንደው በክርስቶስ የሚጠራ ግን ክርስቶስን የማይመስል ማለት አይደለም። ቅዱስ ገብርኤልን እና ሳጥናኤልን አቁመህ ምናልባት ሳጥናኤል ቅዱስ ገብርኤልን መስሎ የመምጣት አቅም አለው። ሔዋንና አዳምንም ሲያስት የነበረው የብርሃን መልአክ እየመሰለ ነበርና ልዩነቱ ሁለቱ የተለያዩ መሆናቸውን ተፈጥሯቸው። መልአኩ መልአክ ነው፣ ገብርኤልም ገብርኤል ነው። ስራቸው ግን ይለያቸዋል። ሰይጣን አስመሳይ ነው፣ ውሸታም ነው፣ ትዕቢተኛ ነው፣ ምግባር የለውም። ገብርኤል ደግሞ የብርሃን መልአክ ነው፣ ትክክለኛ እግዚአብሔርን የሚያገለግል እረፍት የሌለው እንደ ስሙ የብርሃን መልአክ የሆነ ቅዱስ መልአክ ነው። እና ክርስቲያኖች ወደድንም ጠላንም አካሉ የሚያደርገን በትክክል እንደ ቃሉ ስንኖር ነው። ክርስትና እንደው ተራ ነገር አይደለም፣ ማላገጫ አይደለም። የሆነ በስም ወይም ባንገታችን ባሰርነው ክርም ይለካ አይደለም። ክርስትና የሚወዱህን እየወደድክ የሚጠሉህን እየጠላህ የምትኖርበት ህይወት አይደለም፣ ከዛ በላይ የሆነ ነው። ይሄንን ሁሉም አህዛብ ስለሚያደርጉት ሰው የሆነ ሁሉ የሚወደውን ሰው ይወዳል፣ ህግም ሰራህም አልሰራህም ይጠላውን ይጠላል። ክርስቲያን ስትሆን የሚለየው ምንድነው ካልከኝ የሚወድህን ሰው በወደድክበት የፍቅር መጠን ልክ የሚጠላህን ሰው መውደድ ነው። ክርስትና ልዩ የሚያደርገው የገፋህን ሰው ሲወድቅ አይተው ሄደህ ማንሳት መቻል ነው። የገፋህን ሰው ክርስቶስ እየገፉት ስለነሱ ይጸልይ ነበር። ክርስቶስን መምሰል ማለት በህይወት መኖር ነው። የሚጠላህን ሰው ብዙ ፍቅር ሰጥተህ ወደ ፍቅር መንገድ ማምጣት ነው ክርስትና። ያንተ የሆነውን ነገር የወሰደብህን ሰው ያለህን እንደገና ጨምረ መስጠት ነው ክርስትና። ዋጋ ያስከፍላል። ዝም ብለን የምናወራው አይደለም፣ ዋጋ ያስከፍላል። የምትኖረው ነው። አንዳንዴ ሞኝም ያስመስላል፣ ስትኖረው የሞኝ ህይወት ይመስላል። ሲረግሙ ስትመርቅ የሚያዩ ሰው እንደ ሞኝ ሊያዩ ይችላሉ። ያው በዓለም አስተሳሰብ አሁን ዘመኑ የሄደበት የራሱ የሚለው የዘመናዊነት መለኪያዎች አሉ አይደለ? ሰዎችን ዘመናዊ የሚያስመስሉ ብልጥነት፣ ቀድሞ መገኘት ምናምን፣ እሱ በክርስትና ህግ አይሰራም። በክርስትና ህግ መቅደም ከፈለግ ጓደኛህን መጀመሪያ ማስቀደም አለብህ። አንተ ከኋላ ስትሆን በክርስቶስ ከፍ ትላለህ። አንተ ዝቅ ስትል በክርስቶስ አንተ ከፍ ትላለህ እንጂ በብልጠት ራስን በአልሆነ ወይም ደግሞ ምንድነው ቀጥተኛ ባልሆነ መንገድ ራስን ለማሳደግ ራስን ሰዎችን ገፍተህ የነሱን ቦታ ለመውረስ የሰዎችን ንብረት ወስደህ አንተ ሀብታም ለመሆን የሰዎችን ዕውቀት የራስ ለማድረግ በመሞከር የሰው የሆነውን ነገር በሙሉ የራስ በማድረግ የምትከብርበት ህይወት አይደለም። ያለህን በሙሉ በመስጠት ነፍስንም ጭምር ለባልንጀራ አሳልፈ በመስጠት ውስጥ የምትከብርበት ከፍ ከፍ የምትልበት ህይወት ነውና ክርስትና እንዲህ ማውርተ ነው የሚገለጽ አይደለም፣ ኖረ ነው የሚገለጽ ነው።
የምንገፋለት ልንሞትለት የሚገባን ዋጋ ልንከፍልለት የሚገባን ያንን ስናደርግ ደግሞ እንደው ያችን ገነት የምትባል አይነት ቁልፍ ለማግኘት ሳይሆን እግዚአብሔር ለኛ ከከፈለው መልካምነት ፍቅር አንፃር ስለሚገባው ልንሆንለት ስለሚገባው እኔ ሲኦልን አልፈራም። እንደው አሁን ሳስበው የጌታ ፍቅር ትንሽም ሲገባኝ ሳስበው እንዴ ሲኦል ነው የሚያስፈራው? እሱን ማጣት ነው የሚያስፈራው። አየ ከሲኦል እሳት በላይ እግዚአብሔርን ማጣት ያቃጥላል። እሱን ማጣት ባዶነት እንዲሰማ ያደርጋል፣ እንደሌለህ እንዲሰማ ያደርጋል። እና ኃጢአት ከእግዚአብሔር በሰውና በእግዚአብሔር መካከል ያለውን ግንኙነት የሚያቋርጥ ማንኛውም ነገር ኃጢአት ነው። አጣ ነው የሚለው ማጣት ነው። ማጣትን የሚገልጽ ነው ቀጥተኛ ትርጉሙ። እግዚአብሔርን ማጣት የእግዚአብሔር የሆነውን ነገር ማጣት ኃጢአት ማለት ወይም ከእግዚአብሔር መለየት ራስንም ማጣት አለበት። ራስንም ከእግዚአብሔር ስታጣው ከእግዚአብሔር ደጅ ከእግዚአብሔር መቅደስ ስታጣው እና ባጭሩ ምን ለማለት ነው? ለምሳሌ እኔ እንደው ኃጢአተኛ ነኝ አሁንም ምን ለማለት ነው? ሲኦል ለምሳሌ እኔ ተፈርዶብኝ ሲኦል ብገባ እንዲህ የክርስቶስን ፍቅር ቀምሼ ከሱ ጋር አንድ ሆኜ ግን እጣይ ሲኦል ቢሆን አስዩም ለማለት ነው። በዛ ሰዓት ከሲኦል እሳት በላይ ያ ጻዕዳ የሆነው በጻዕዳ ፈረስ ተቀምጦ የተቀበለን በደመና ሆኖ የመጣውን ክርስቶስ ያንን ንጉስ ተወዳጁን ክርስቶስን ሳላይ የሱን ዙፋን በሱ ፊት የሚያውደውን ያንን በጎ መዓዛ ሳላሸት በመቅረቴ ነጭ ከለበሱት ጋር ባለመሆኔ ያንን ድንቅ አምላክ ሐዋርያት ያዩት የዳሰሱት አብረውት የበሉት የጠጡትን በእጁ ብዙ ሰዎች የተፈወሱት ክርስቶስ ያንን ክርስቶስ ከእርሱ ጋር እድል ስላላገኘው ነው ያ ጸጸት ነው እሳት ሆኖ የሚገለኝ ነው ሳስበው። ከሰዓቱ በላይ ያ ጸጸት ይገለኛል። እና ክርስቲያኖች እንደው ሲኦልን በመፍራት ወይም ደግሞ ገነት እንድገባ በማለት በካልኩሌሽን ምንገባበት ሳይሆን በብዙ ሞኝነት በብዙ የዋህነት በብዙ ቅንነት እንደ ቃሉ ለመኖር በመንሞክረው ለሱ ለመገዛት በመንሞክረው ፍቅሩን ተረድተን መሆን አለበት። እግዚአብሔር ለኔ ያደረገው ምንድነው? አሁን አንተና እኔ ያወራን ነው። በዚህ ሰዓት የሆነ መጥፎ ነገር ብናገር አንተን አይደለም መፍራት ያለብኝ፣ ካንተ የሚቀርበኝ ክርስቶስ ነው። አያ አንተና እኔ አሁን በሆነ ሴንቲሜትር ወይ ሜትር በሚለካ ዲስታንስ መጠን ልክ ነው ያለ ነው። እግዚአብሔር ግን ርቀት የለውም፣ ከኔ ጋር ነው ያለው፣ በኔ ውስጥ ነው ያለው። ልዋሻው ማልችለው ልርቀው ማልችለው ላመልጠው ማልችለው ጌታ ነው። ምክንያቱም በመዳፉ ነው ዓለም ሁሉ ተጠቅልሎ ያለው። መዳፉ ውስጥ ተጠቅልለን ሰማዩ ምድሩ መዳፉ ውስጥ ተጠቅልሎ ያለ አንተ የትሸሻለ አትችልምና ከምንም በላይ ደግሞ እግዚአብሔርን መፍራት እና ቅድም እንዳልኩ ጽድቃችን በሰው ላይ ነው ያለው። ለሰዎች በመናደርገው ነገር ክርስቶስ በአካል አግኝተነው አናበላው አናጠጣው አናቅፈው ወይ ደግሞ እግሩን አናጥበው ልብሳና ለብሰው። አሁን ክርስቶስን የምናገኝበት የፍቅሩ መንገድ ለሰዎች በመናደርገው ነገር ነው። ለሰዎች የምትመኘው በጎ ነገር ከሐሳብ ይጀምራል። በነገራችን ላይ አንተ ቤተክርስቲያን እየተመላለስክ ጓደኛ ይሄ ነገር ባይሳካለት እያልክ የምታስብ ከሆነ ያ ሰው መጥፎ ነገር እንዲገጥም የምትመኝ ከሆነ በጣም ችግር አለ። እግዚአብሔር እንዴት ነው ያንተን ምኞት የሚሰማ? እና እድገት የሚጀምረው ከዚህ ነው። ክርስትና እድገት አለው። ከበጎ ሐሳብ ትጀምራለህ፣ በጎ ነገሮችን ታደርጋለህ። ያን ስታደርግ በካልኩሌሽን ይሄን አድርጌ ይሄን እቀበላለሁ በማለት አይደለም። እንደው በጸጋው ስላደረገልን ብዙ ነገር ሁሉንም ማለት እንችላለን ስላደረገልን ለዚህ ስጦታው በጸጋው ላደረገልን ተቆጥሮ ለማያልቀው ስጦታ ስለ ፍቅሩና ስለ ውለታው የምናደርገው መሆን አለበት። ህይወታችንን ስንሰጠው ራሳችንን አሳልፈን ለሱ ስናስገዛ ከከፈለልን ውለታው ልንከፍለው ከማንችለው ከበዛው ብድራቱ የተነሳ መሆን አለበትና በተቻለ መጠን ዘመኑ ትንሽ የመጠላለፍ የመገፋፋት በተለይ ቸርች ውስጥ ያሉ ነገሮችን ስታይ በየትኛውም ቤተ እምነት ነው በሚገርም ሁኔታ የትኛውም ቤተ እምነት አሁን ለእምነት ያለን ቫልዩ እየቀነሰ መጥቷል። ዘመናዊነቱን መሰለኝ ወደዛ እየጎተተ እየወሰደው ሰዎቹ ሞራላቸው በጣም እየደቀቀ ድሮ ለእምነት አባቶች ቤተ እምነት ውስጥ ለምታገኛቸው ነገሮች የምትሰጠው ክብር አሁን እየቀነሰ ሰዎቹ ለእምነት አባቶች ክብር አይሰጡም፣ ለቅዱሳት ነገሮች ክብር አይሰጡም። እና ያ ነገር እንዳይኖር ቅንነቱ ትትናው አባቶቻችን አሁን ሳይማሩ እኮ ራሳቸውን እንዳልተማረ ሰው እኛ አልተማርን እያሉ ግን ደግ ስራ በጣም ብዙ ይሰራሉ። ድሆችን ይጎበኛሉ፣ በሰው ላይ ክፉ አያደርጉም፣ ጠዋት ወጥተው ማታ ገብተው ሰርተው ልጅ ያሳድጋሉ ምናምን።
እኛ ደግሞ ስራችን ሙሉ ሰው ላይ ክፉ ነገር ማሰብ፣ ክፉ ነገር ማድረግ፣ ሰው ላይ ሊደረግ እኛ እኮ እንዲሆንብን አንፈልግም፣ ግን ሰው ላይ እናደርጋለን። ቃሉ ደግሞ እንደዛ አይልም። አንተ ላይ እንዲሆን ማትፈልገውን ሰው ላይ አታድርግ ነው የሚለውና ሰዎች ለሰው ያለን ነገር ጽድቃችን ነው መቁጠር አለብን። የኛ መጽደቂያችንም መኮነኛችንም ሰዎች ጋር ያለን ነገር ነውና በሰው ነው የምንጸድቀው። ለሰዎች ባለን አስተሳሰብ ባለን በጎ ነገር በመናደርገው ነገር ልክ ነው እግዚአብሔርን የምናገኘው። ልክ እንደ አቡነ ቢሾይ ማለት ነው። እና አባ ቢሾይ ይታወቃሉ፣ በጣም ክርስቶስን ይወዳሉ። በጣም በቃ እኔ እሳቸውን ሳስብ በጣም ነው የሚገርመኝ ታሪካቸው። ከመውደዳቸው የተነሳ እያለቀሱ እንደው ባይህ እያሉ ሲጸልዩ ክርስቶስ እየተገለጠ ያናገራቸው ነበር፣ ያገኙት ነበር። እና አንድ ቀን እንግዳ ሆኖ ቤታቸው ገባ። እግሬ ያው በእንግዳ በመነኮሳት ስርዓት እግር ይታጠባል። እንግዳ ከገባ እግር ሲያጥቡ እግሩን አዩ። እግሩ የችንካር ምልክት ያለበት ነበር። ቀና ሲሉ ክርስቶስ ነው። መጀመሪያ ሲገባ በእንግዳ አምሳል በአረጋዊ አምሳል ነው የተገለጠላቸው ጌታና ባርኳቸው ሄደ። ከዛ በኋላ አንድ ወንድማቸው ሲመጣ ያለቀሱ ተገርመው ነበር። ምን ሆነ ነው? ጌታ ተገልጦልኝ። ከዛ ሁለተኛው ደግሞ ሲሄድ ለአንተ ይገለጥልሃል ምናምን አሉና ሌሎቹ ጌታ እንዲገለጥልን ምን እናድርጋሉ? ተመካከሩ ሌሎች መነኮሳት ማለት ነው። ከዛ በኋላ እንግዲህ ለአንድ አባት ጠየቁ። ወጣን ያንተሰብሰቡ ጌታን ማየት እንፈልጋለን አሉ። ከዛ በኋላ ሄዱና እሳቸው ጌታ በዚህ ሰዓት ተራራው ላይ ይገለጣለሁ ብሏል ብለ መልእክት አስተላልፍ ተብያለሁ ብለው ይነግሯቸዋል። ከዛ በኋላ በተባለው ሰዓት መነኮሳቱ እየተሯሯጡ ወደ ተራራው ሲሄዱ አንድ በጣም የሸመገለ ያጎበጠ በምርኩዝ የሚሄድ ሽማግሌ እባካችሁ ጌታን ማየት እፈልጋለሁ እያለ ወደ ተራራው አብሯቸው ለመውጣት ሲጣጣር እባክህ ሄድኛ ሳናየው ያልፍብናል ምናምን እያሉ ሄዱ። መነኮሳቱ ጥለውት ሄዱ። መጨረሻ ላይ አባ ቢሾይ እንደተለመደው አብረዋቸው ሲወጡ እኛ ሽማግሌ እንደተለመደው እባክህ እኔ ልጅ ጌታን ማየት እፈልጋለሁ ብለው ውሰደኝ እባክህ። እሳቸው ተትና ልማዳቸው ነውና ያንን ሽማግሌ ሽኮኮ አዝለው ተራራውን መውጣት ጀመሩ። ሰዓት ይሄድብኛል ሳይሉ እንደሌሎቹ እንትን ሳይሉ ከዛ ተሸክመው ሲሄዱ እየከበዳቸው ሄደ። ቀና ሲሉ ጌታ ኢየሱስ ነበር። በዚያው ባርኳቸው ሄደ። ምን ለማለት ነው? ክርስትና እንዲህ በፎርሙላ የምናስቀምጠው አይደለም። ሁሉ ጊዜ ቅን በመሆን ውስጥ የምናገኘው እኔ አባ ቢሾይ አሁን ሁሌ ቅን ስለሆኑ ሁሉ ጊዜም በጎ ምግባርን ስለሚያስቀድሙ እግዚአብሔር ከሳቸው ጋር ነበር። እግዚአብሔር በብልጠት የሚወረስ አይደለም፣ የሚገኝ አምላክ አይደለም። ያው እንግዲህ በተቻለ መጠን አንዳንድ ነገሮችን ለማብራራት ሞክረናል። ግን በጣም ትልልቅ ሊቃውንት ያሉባት ቤተክርስቲያን ስለሆነች አንተም አጋጣሚውን ካገኘ ጥያቄው የአንድ ሰው ጥያቄ ስላልሆነ ለምእመናን በሚጠቅም መንገድ ደግሞ ከኔ በላይ በጣም ብዙ ሊቃውንት ስላሉ እነሱን ደግሞ ጋብዘ የበለጠ ብዙ ማብራሪያ ቢሰጡበት ብዙ ሰዎች ይማሩበታል።